በስተመጨረሻም እንግዲህ አቶ በኃይሉ ማለት ነው የቃልን ጉድ አፍርጦታል። እንግዲህ እሱና ዶክተሩ አውርተዋል። ዶክተሩ በኃይሉ ደግሞ የተነጋገሩት ነገር ምንድነው ከተባለ እንግዲህ ቃልን የማዋረዱን ስራ መስራት ይፈልጋል በኃይሉ። ስለዚህም እንግዲህ በኃይሉ ሁሉንም ነገር ነው ለዶክተሩ የነገረው ከብሌን ሀቅ ውጪ ማለት ነው። ምክንያቱም እሱ የሚፈልገው አሁን ላይ ቃል ከዚህ ነገር ማለትም ከሰላም ሀብት ከሰላም ህይወት እንድትፈናቀል በዛ ላይ ከዚህ ቤት ደግሞ ተዋርዳ እንድትወጣ ነው የቃል አላማና እቅድ ደግሞ ብሌንን ጨርቋን ማስጣል ነው። በቃ ብሌንን ማሳበድ ነው። ምክንያቱም እና ሰላም ደግሞ በጣም የሚገርመው ነገር ውስጧን ነግሯታል። በቃ ውስጧ አንዳንድ ጊዜ እኮ ሰዎች ሳይነግሩን ውስጣችን የሚነግረን ነገርም አለና ሰላም እንግዲህ ውስጧ ነግራት ብሌን ልጇ እንደሆነች ቃል ልጇ እንዳልሆነችም ተረድታለች ማለት ነው። አሁን እንኳን በዚህ መልክ ቃል የዚህን ያክል እያስመሰለች አስቡት እንግዲህ እንዴት አድርጋ ዶክተሩን ራሱ እንደሸወደችው የሚገርም ነገር ነው። እኔ እኮ በኮንፊደንስ ማለት ነው ነገ ጧት ታፍሪያለሽ ውጤቱ እኔ ያንቺ ልጅ እንደሆንኩ ነው የሚያሳየው ብላ በኮንፊደንስ ስትናገር ቆይ ምን አስባ ነው ነገ ጧት ምን አስባ ነው ማለት ነገ ጧት እኮ መዋረዷ ነው እያልን ሁላችንም ነበረ። ነገር ግን እሷ ያደረገችው ነገር ማንም ሊያስበው የማይችለው ነገር ነው። ምክንያቱ ደግሞ የብሌንን ፀጉር ነው ከወረቀቱ ላይ የእሷን ፀጉር አንስታ የብሌንን ስላደረገች እንግዲህ ተሸውዳለች ማለት ነው። ማነች የተሸወደችው? ሰላም። እንዲሁም ደግሞ ብሌን ራሱ ያኔ መግጠም አልነበረባትም፣ ግን አላወቀችም፣ ገጠመች። ከዛም እንግዲህ በጣም የተፈጠረው ነገር በጣም የሚያሳዝን ነው ማለት ነው። ምክንያቱም እንግዲህ ብሌን ነች ትክክለኛ ልጅ፣ ነገር ግን ቃል እኔ ነኝ ልጅ ብላ አፍጥጣ አሁን ደግሞ በተለይ በኃይሉን ራሱ የማሳመን ስራ አስባችሁታል። በኃይሉን ራሱ በቃ እኔ ትክክለኛ ልጅ ነኝ፣ አንተ ግን እህትህን እኮ አሳልፈህ ለመርዝ ሰጥተህ ነበረ፣ መርዝ ሰጥቶ የነበረ በቃ በተደጋጋሚ ማየ ብላ እህትና ወንድም መሀል ገብታለች። እሷ ባዳነች ምንም እዚህ ዝምድና እዚህ ቤተሰብ ጋር ምንም አይነት ዝምድና የላትም። ነገር ግን ሁለት እህትና ወንድምን በእርግጥ እሱ የሰላም ወንድም መሆን ማለት ለመሆን ብቁ አይደለም። ሰላም በጣም የዋህ በጣም ቅን በቃ በጣም ደስ የምትል ሴት ነች። በኃይሉ ደግሞ ክፋት አይገልጸውም። እናም እንግዲህ የሁለታቸው ማለትም የቃልና የበኃይሉ ሚስጥራዊነት አንድ አይነት ማለትም በቃ እሱ ነው ያመጣት። በዛ ላይ ደግሞ እኔ እኮ ዶክተር ከየት እንዳመጣኋት እኮ አውቃለሁ። በቃ የእህቴ ልጅ ትክክለኛ ልጇ ስለጠፋችኝ እሷ ነች ብዬ እህቴን ዋሽቻታለሁኝ። እርግጥ ያመጣት እኮ የሆነ ሳሚ የሚባል ልጅ ነው ብሎ ሁላ እንግዲህ ሚስጥሩን ዝርግፍግፍ አድርጎ ነው ማለት ነው ለዶክተሩ የተናገረው። ዶክተሩም ግን ምንድን ነው ያለው? እንዴ ምን አይነት ሰው ነህ? እንዴት የእህትህን ማለት የእህትህ ልጅ ያልሆነችን ልጅ እንዴት ልጅሽ ነች ብለህ ታመጣለህ? እንዴት ይህን ስራ ትሰራለህ? ይህ እኮ በጣም በጣም ከባድ ነገር ነው። እንዴት ይህን ታደርጋለህ ብሎ ጮሆበታል። ነገር ግን በኃይሉ ያለው ነገር ቢኖር ምንድን ነው? እንዴ አይ ዶክተር ገና ምን ሰማህና ነው? ገና ምን አወክና ነው? አንተማ እውነቱን ብታውቅ ማለትም ትክክለኛ ልጇ ብሌን እንደሆነች ብታውቅ አንጠልጥለ ፖሊስ ጣቢያ ነው የምትወስደኝ ብሎ እንግዲህ ፈርቶ ማለት ነው አልተናገረም። አለመናገሩ አሁን ላይ ከጥያቄ ማለትም አሁን ላይ እንዳይታሰር ይረዳዋል። እርግጥ ምክንያቱም አሁን ላይ የሚያውቀው እውነቱን የሚያውቅ ሁሉን ነገር የሚያውቀው በተለይ ደግሞ ቃል 100% የሰላም ልጅ እንዳልሆነች የሚያውቀው ማን ነው? ሳሚ ነው። ሳሚ ደግሞ እውነቱን ለብሌን ነግሯታል። ትክክለኛ እናትሽ ሰላም ነች እና ቃል ደግሞ የእሷ ልጇ አይደለቻትም። ቃልን እኮ ከባህሉ ጋር ያገናኘኋት እኔ ነኝ። እኔ ደግሞ ያንን ያንቺን እውነት ስላላወቅኩ ያን አድርጌያለሁ ብሎ ሁሉንም ነገር ነግሯታል። ነገር ግን ምንድነው ያደረገችው ማለት ነው? ቃል እንግዲህ በውሸቷ ጸንታለች። አሁን ጭራሽ ሁሉንም ሰው የማሳመን ስራ እየሰራች ነው። እውነት እኮ ወጣ። ከዚህ ሌላ እውነት እኮ የለም። እውነት እኮ ይሄ ነው። ትክክለኛ እውነት እኮ ተጋልጧል። ትክክለኛ እውነት ደግሞ ሰላም የኔ እናት መሆኗ ነው። ይህንን ደግሞ ዲኤንኤ ነው ያረጋግጠው እያለች 100% እርግጠኛ ሆናለች። ነገር ግን ዶክተሩ ምን ብሏል? ይሄን እውነት ሳላረጋግጥ የሰላምን ደግሞ ትክክለኛ ልጇን ሳልሰጣት እኔ እረፍት አላርፍም። ዋናና ዋና ስራዬ የሚሆነው የሰላምን ትክክለኛ ልጇን ፈልጌ ማግኘት እና ቃልን ደግሞ በሰላም ብቻ አይደለም በሁሉም ሰው ፊት ማዋረድ ነው። ትክክለኛ ማድረግ አለብኝ በቃ ማለት እውነቱን ማጋለጥ አለብኝ ብሎ እንግዲህ ዶክተሩ ቆርጦ እየሰራ ይገኛል ማለት ነው። እና በዚህ መሃል በኃይሉ ዶክተሩ ጋር እንዲሆን ዶክተሩና በኃይሉ አብረው እንዲሰሩ ጠይቆታል። ነገር ግን ሁሉንም እውነት ንገረኝ ሲለው እሱ ደግሞ ሁሉንም እውነት አልተናገረም።
በኃይሉ ማለት ነው። በኃይሉ እንግዲህ ሁሉንም እውነት አይደለም የተናገረው። ነገር ግን በኃይሉ እየተናገረ ያለው ምንድነው? በቃ ከላይ ከላይ ነው። ምክንያቱም ዶክተሩ ግን በጣም ደስ የሚለው ነገር አውቆበታል፣ ባኖበታል። የሆነ ነገር እንደዋሸው የሆነ ነገር ማለት ሁሉንም ነገር እንዳልነገረው ዶክተሩ አውቋል ማለት ነው። ስለዚህ አሁን የቃል ነገር አልቆለታል። ቃል እንግዲህ እውነቱ ማለትም እሷ የሰላም ልጅ እንዳልሆነች መጋለጧ አይቀሬ ነው። ምክንያቱም ከሰላም አሁን ሌላ ናሙና ሊወሰድ ነው። ያንንም ደግሞ አሁን ላይ ዶክተሩ አምኖታን በኃይሉን አብረን እንስራ ስላለው እንግዲህ እኔ ሄጄ ናሙና የቃልን ናሙና እመጣለሁ ብሏል ማለት ነው። ዶክተሩ እንግዲህ ይህንን ነገር በትክክሉ ማለት ነው ሰላምን ሀቅ ያወጣል ብለን ተስፋ እናደርጋለን። እንግዲህ ወይዘሮ ገነት ጋር ስንመጣ እንግዲህ ወይዘሮ ገነት በጣም በጭንቁ ተጨንቃለች። ምክንያቱም ብሌንም ይቅርታ ልታደርግላት ዝግጁ አይደለችም። ምክንያቱም ያጠፋችው ጥፋት ከአንድ እናት የሚጠበቅ አይደለም። እርግጥ ነው እሷ ሁለቱም ልጆቿ ናቸው ለእሷ ሁለቱንም የምታያቸው እንደወለደቻቸው ልጆች ነው ማለት ብሌንን አሳደገ እንዴ እኮ ብሌን እኮ አሳድገሽ ስትላት ጓደኛዋ ራሱ ማለት ነው ወይዘሮ ገነት ትበሳጫለች። ምክንያቱም ብሌን እኔ በቃ ልጄ ናት፣ በዛ በጨለማ ወቅት በዛ ልጄ በጠፋኝ ጊዜ በልቅሶዬ ሰዓት ደስታዬ ነች። ስለዚህ እንደወለድኳት ልጅ እንጂ እንደ አሳዳጊ አይደለም ማያት፣ በቃ ልጄ ነች ብላለች። ለውስጧም ልጄ የወለድኳት ልጄ ነች ብላ አሳምነዋለች። ነገር ግን ብሌንና ዳጊ ደግሞ እውነቱ እኮ ይህ አይደለም፣ እውነቱ በቃ አምጣ አልወለደችሽም፣ ስለዚህ እኔ ደግሞ አፈቅርሻለሁ ነው እያለ ያለው ዳጊ ማለት ነው። እና እንግዲህ ዳጊ የት እንዳለ ታውቋል ማለት ነው። ከጓደኛው ጋር ነው ያለው። እናም እንግዲህ ቤትም ልከራይ እያለ ይገኛል። ነገር ግን ጓደኛየው ደግሞ አይ እናትህ ታዝንብሃለች፣ ከዚህ በላይ ቀጣሃት እኮ ከዚህ በላይ መቅጣትህ ደግሞ ልክ አይደለም ብሎታል። የሚገርመው ነገር እናቶቻችን እኛ ከቤት ለአንድ ደቂቃ እንኳን ከጠፋን በቃ ማንበላ ማንጠጣ ምንራብ የሆነ በቃ ብዙ ነገር የሚደርስብን ነው የሚመስላቸው። ነገር ግን እሱ ደግሞ ከጓደኛው ጋር ነው ያለው። ያን ያክል ጉዳት የደረሰበት ነገር የለውም። በእርግጥ እናቱን ለምን በዛ ልክ ጠላት ሲባል ደግሞ ልክ ነው። ምክንያቱም ዋሽታዋለች እንዴ ብሌን ፊት እኮ ሄዶ እነግርልሃለሁ እሺ እኔ ነኝ ካልጋ ላይ ማለትም አልጋው ስር ላይ እቃ ላነሳውኜ ነው ቃልን አንተ ጋር እንድትተኛ ያደረኩት ብዬ እናገራለሁ ብላ እኮ ገነት ከሄደች በኋላ ብሌን ፊት ግን አይ እንደዛ አይደለም ማለች። ለምን ያን ነገር እሺ ብላ ከመሰከረችለት ብሌን ደግሞ ይቅርታ ታደርግለታለች ማለት ነው ለዳጊ። ስለዚህ እንዴት ማለት እንዴት አይቀየም? ባይቀየም ነበር የሚገርመውና በጣም ነው የተቀየመው በነገራችን ላይ። ያ ብቻ አይደለም ብሌንም ራሱ ማለት አሁን እውነቱን ሲያውቅ እንዴት ነው የሚሆነው? ይሄ እኮ እውነት አይደለም፣ የሰማው እኮ እውነት አይደለም፣ የሰማው ውሸት ነው። ምክንያቱም ወይዘሮ ገነት አይ እኔ እኮ ቃል አወጣ ፈልጌ ከዛ ታች አንተ ጋር እንድትተኛ አደረኩኝ ብሌን ቃልን ነው ያለችው። ያ እውነት አይደለም። ያ ዝም ብላ የፈለሰፈችው ነው እንጂ እውነታው ምንድነው? እሷና ቃል ተመካክረው ስራዬ ብለው በቃ ብሌንንና ዳግምን የመለየት ስራ ነው የሰሩት። በነገራችን ላይ እኔ የፍቅር ነው ለማለት ይከብደኛል። ቃል ዳጊን በዚህ ልክ አፍቅራው ነው ለማለት እስከሚከብድ ድረስ ማለት ነው፣ እስከሚገርም ድረስ ማለት ይሄ እልህ ነው ብዬ ነው የማስበው። እኔ ግን እልህ ነው ብዬ ነው የማስበው እንጂ ትክክለኛ ፍቅር ማለት ነው እንደ ብሌን ነው ብዬ ነው የማስበው። ምክንያቱም ብሌን አሁን ዳጊ በድሏታል። ነገር ግን ውሸት መሆኑንና እሱ አብሯት እንዳልተኛ ቃልን ነገር ግን እናቲቱና እንዲሁም ቃል ተመሳጥረው አስበውበት አቅደውበት ሁለቱን ለመለየት ያደረጉት እንደሆነ ስትሰማ ብሌን ወዲያውኑ ነው ለራሷ በቃ ይቅርታ አድርጌለታለሁ ዳግምን ብላ ለራሷ ቃል የገባችው። አሁንም ነገረቻት ብሌን ለቃል አሁንም ነግራታለች። እሱ ምንድነው አንቺ እንደሆነ ብሌን ከቤት ልትወጣ ስትል ከቤት እንዳትወጣ በቃ ተለማመጠች፣ እግሯ ላይ ወደቀች፣ ብዙ ነገር። ታዲያ ብሌን ነገረቻት፣ አንቺ እኔ ከሌለው ከፍታሽ አይታይሽም፣ እኔ ስኖር የኔ ውድቀት ያንቺ ከፍታ መስሎ ነው የሚታይሽ። ስለዚህ ደግሞ ይሁንልሽ፣ ግን ዳግምን መቼም ዳግምን ከኔ ልትወስጂው አትችይም። እኔና ዳግምን መቼም ልትለይና አትችይም። ምክንያቱም ፍቅራችን የእውነት ፍቅር ስለሆነ አንቺ ልትለይና አትችይም ነው የተባለችው ማለት ነውና ይሄ ነገር እንደሚሆን ግልጽ ነው። ምክንያቱም ፈጣሪ ያጣመረውን ሰው ሊለየው አይችልም ፈጽሞ ማለት ነው ፈጽሞ። እና ብሌንና ዳጊ አንድ መሆናቸው አይቀሬ ነው። የሳሚ ጉዳይ ግን ሳሚ በእውነት ለመናገር በጣም ነው የሚያሳዝነኝ። ሳሚ አሁን ቃልን አግኝቷታል። አንገቷን ፍጥርቅ አድርጎ ይዞ እውነቱን አውጪ
ያለበለዛ ሲጥ ነው ማረግሽ ብሎ እንግዲህ እየቆጠረ ነበረ ቁጥር ከ1 እስከ 3። ቃል ደግሞ እውነቱን ዘረጋግፋ መናገሯ የማይቀር ነገር ነው። ምክንያቱም ይሄ ጭንቅ ነው። ይሄ የህይወት ጉዳይ ነው። ህይወቷን ነው ሊያጠፋው የተሰለፈው ማለት ነው። እና እንግዲህ የቃል ጉዳይ ይህን ይመስላል። ቃል መጋለጧ የማይቀር ነገር ነው። ዳጊና ብሌንም መገናኘታቸው አይቀርም ብዬ አስባለሁ። እስኪ እናንተ ከዚህ ድራማ ምን ተማራችሁ ውዶችዬ? እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዚህ መካከል ግን በጣም የምታሳዝነኝ ሰላም ነች። ምክንያቱም የዋህ ስለሆነች ነው አንዱም ወደዚያ የሚያገላብጣትና በጣም ነው የምታሳዝነኝ። ነገር ግን ዛሬ የተረዳሁት ነገር ቢኖር እውነት አርነት ታወጣለች። በዛ ላይ ደግሞ ማለት ነው ብሌን የሰላም ልጅ እንደሆነች ሰላም ማወቋ የማይቀር ጉዳይ ነው እና ሀብሉ ትክክለኛ ቦታውን አግኝቷል ብላ እንግዲህ ለልጄ ነበር ያመጣሁት፣ ግን አንቺም ልጄ ማለት ነች፣ ደግሞ ቦታው ይሄ ነው ብላ የብር ሀብሉን አስራላታለች። እውነታው ይሄ ነው። እውነታው ብሌን የሰላም ልጅ ነች እና የቃል ነገር መጋለጡ አይቀርም። እስኪ እናም እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ በቀጣይ የምናየው ይሆናል ማለት ነው ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።